ማልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየነገረኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? በታዳጊነት እድሜዋ አስቸጋሪ የህይወት መንገድን ተጉዛለች። በአንድ ወቅት የሚላስ የሚቀመስ አጥታ ከልጇ ጋር ብዙ ፈተና ተመልክታለች። ዋንትያ ሰለሞን በፈጣሪ ታምር በኢቢኤስ ቲቪ ቀርባ ችግሯን ለኢትዮጵያ ሕዝብ ይፋ ካደረገች በኋላ ነገሮች ተቀየሩ። በብዙ ሰዎች ድጋፍ አገኘች። ቲክቶክ ጀመረች። ከኑሮ ተጽዕኖ ወደ ተጽዕኖ ፈጣሪነት ተሸጋገረች። ዋንትያ በብዙ ፈተናዎች ውስጥ ብታልፍም ዛሬ ህይወቷ ወደ ሌላ አዲስ ምዕራፍ ተሸጋግሯል። እቺ ብርቱ እህት በከፍተኛ ተስፋ መቁረጥ ውስጥ ሆና ከሰሞኑ ያስተላለፈችው መልእክት ግን ብዙዎችን ያሳዘነና ያስደነገጠ ሆኗል። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል። አስጠልቶኛል። እቺ ነኝ እኔ ዋንትያ። በሌላ መልኩ ደግሞ የልጇ አባት ልጇን በተመለከተ ይገባኛል ጥያቄ አንስቶ ከሷት ከፍርድ ቤት ገትሮ ሲያመላልሳት ሰነበተ። ይህ በእንዲህ እንዳለ በሌላ መልኩ ደግሞ የቅርብ ወዳጇ በሆነ ሰዎች ተገዝተውባት በማይገባ መልኩ በብዙ ሺህ ሰዎች ፊት በመጥፎ ስድብ ስትሰደብ ከፍ ዝቅ ስትደረግ ሰነበተች። ከልጇ አባት ጋር ተያይዞም ከሰሞኑ ፍርድ ቤት የሰነበተችበትንም ጉዳይ በተመለከተ ፍርድ ቤት የመጨረሻ ብይን ሰጥቷል። ተገዝተውባት ከፍ ዝቅ አድርገው ሲሰድቧት የነበሩም ሰዎች በመጨረሻ በህዝብ ፊት ይቅርታ ጠይቀዋታል። ያ ደግሞ ትላንት አሳር መከራዋን በልታ ያሳደገቻትን ልጅ በተመለከተ ዋንትያ ሰለሞን በልጇ አባት በኩል ልጅን እንዳላያትና እንዳላገኛት አድርጋኛለች፣ እንዲሁም ህፃኗን ለተለያዩ የማስታወቂያ ስራዎች ላይ እየጣደች ታሰራቸዋለች፣ ያለ እድሜዋ ብዙ ስራ ታሰራታለች፣ እየተጠቀመችባት ነው ሲል ከሰሳት። ዋንትያ የተከሰሰችበት ክስ ላይ ፍርድ ቤቱ የመጨረሻ ብያኔ በመስጠት በዋንትያና በልጇ አባት ዙሪያ ሲደረግ የነበረው ክርክርም ያለ ይግባኝ ተጠናቀቀ። እሷም በፊት አባትነቱን የካደ ሰው ነው፣ በልጅነቴም የልጅ አባት እንደሆነ አድርጎኛል፣ እንዲሁም ለማስታወቂያ ስራ አልተጠቀምኩባትም ብላ የተከራከረች ሲሆን ፍርድ ቤቱም ውሳኔ ሰጥቷል። የልጇ አባት የሆነው ሰውዬ በየሳምንቱ እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ዋንትያ ቤት ድረስ በመሄድ ልጁን እንዲጎበኛት ፈቅዶለታል። ይህ በእንዲህ እንዳለ ታዲያ ሁለት ወጣቶች ከባህልም ከሃይማኖትም ውጪ በሆነ መልኩ እህትም እናትም እንደሌላቸው ሁሉ ይህችን ሰው እንዳትሞት እንዳትድን አድርገው እጅግ ጠያፍ በሆነ መልኩ ይሰድቧት ያዙ። ዋንትያም ሆነች ሌሎች እናቶች ሁሉ እንደሚሉት ሁሉ ወላጅ በልጁ ሲመጣበት ልቡ በጣም ይሰበራል። ተሳዳቢዎቹ ያለምንም ርህራሄ ይህችን እናት ልጇን ከጋብቻ ውጪ ያለ እድሜዋ የወለደች ዋልጌና ብልሹ ሰው እንደሆነች አድርገው በአጠያፊ ቃላት የቀደመ መከራዋ ላይ ፍምሳት ያዘንቡባት ያዙ። እየተፈራረቁ ሰደቧት። ዋንትያ እንዲህ ያሉ ስድቦች ልቧን ሰብረዋት ኑሮ እኔስ ግድ የለም ልሰደብ ልገደል፣ ልጄ ግን ስታድግ ይህንን ነገር ስትመለከት ምንድነው የሚሰማት? ልጄ ምን አደረገች? እኔን እንደፈለጋችሁ በሉኝ፣ እኔ ያለሁበትን የህይወት መከራ ብትመለከቱ እንደዚህ አትሉኝም እያለች አምርራ ተናገረች። ዋንትያ ልጆቹን ምን ብትበድላቸው ነው? ምን ብታደርጋቸው ነው እንዲያድርገው ጥንብርኩሷን እያወጡ የሚሰድቧት የሚለው ጥያቄ ብዙዎች ያነሱት ጥያቄ ነበር። የኋላ ግን ወዳጆቿ ነገሩን ለህዝብ ይፋ ማድረግ አለብን ብለው ተሳዳቢዎቹን ልጆች አስፈልገው በቀጥታ የቲክቶክ ስርጭት ላይ አስገብተው ከዋንትያ ጋር በማገናኘት ፊት ለፊት ያጠያይቋቸው ያዙ። ተሳዳቢዎቹ ልጆች ከወላይታ አካባቢ የመጡ ነበሩና የወላይታ ህዝብ ባህልና ስነ ምግባር ግድ የሚላቸው ሌሎች የአካባቢው ተወላጆች ሁሉ ማህበረሰባችንን ነው ያሰደባችሁት፣ ከኛ ማህበረሰብ የወጣ ሰው እንደዛ ባለ መልኩ ሴት ልጅ አይሳደብም፣ እንደዚህ ያሉ ጠያፍ ንግግሮችን ካንደበቱ አያወጣም፣ ከልጅቱ ጋር ያላችሁ ችግር ምንድነው? ያጠፋችሁ ነገር ካለ ይሄው ፊት ለፊታችሁ አለች፣ ተናገሩ፣ ንገሯት ተብለው ሲጠየቁ ነገሩ ሌላ ሆኖ ተገኘ። ግለሰቦቹ ዋንትያን በግል እንደማያውቋትና ከእርሷም ጋር ምንም አይነት ጠብም ሆነ ግጭት እንደሌላቸው፣ ነገር ግን ዋንትያ አንድ ወቅት ላይ የቲክቶክ ወዳጇ የነበረ ከዱባይ እስከ ሆሳና አብረው ብዙ የተጓዘች አንድ ቤኪ በመባል በቲክቶክ የሚታወቅ የሀገራቸው ልጅ ለእያንዳንዳቸው 5 ሺህ የደቡብ አፍሪካ ራን ወይንም 50 ሺህ ብር ከፍሏቸው እንድትሰድባቸው እንደነገራቸው ተናገሩ። እንዲያ ከተሳደቡ ወጣቶች መካከል ታዲያ አንዱ ይህንን ነገር በማድረጉ እጅግ ከልቡ ተጸጽቶ ኑሮ በዛው የቀጥታ ስርጭት ላይ ዋንትያን ይቅርታ ጠይቋታል። እርሷም ከልብ
ይቅርታ የጠየቃትን ሰው ይቅርታውን ተቀብላ ነገሩ በዛ በቃ። ትጠየቃለህ፣ በምድርም በሰማይም በሕዝብም በወንድሞችም ፊት ትጠየቃለህ። አንዳች ነገር ጨምረህ እያወራ ከሆነ እየዋሸህ ያለኸው ይህን ትልቁን ማህበረሰብ ኢትዮጵያዊ ነው። አብሽር፣ ችግር የለውም። እኔ ኤክስፒሪየንስ አለኝ ለሁሉም ነገር ፕሩፍ ቀርባለሁ፣ ችግር የለውም። እና በጣም ቤኪን ስለምንወደው ነው ይህንን ነገር ያደረግነው። አንድ ሁለታ ደግሞ ስለተከፈለልን ነው። እኔ በጣም የተጸጸትኩት ክርስቶስ ምስክር። እኔ ዋንትያ እንደዚህ አይነት ቅንጡ መሆኗን አላውቅም ነበር። ሙሌ ምን ለምትወደው ሰው ስትል ብዙ ነገር ታደርጋለህ። በእኔ በጀነራልና በቤኪ መሀል በጣም ብዙ ምስጢር አለ። ገባ? ተጣልተን አናውቅም። ለዛ ነው እኔ ይህንን ነገር ሚዲያ ላይ ወጥቼ እየተናገርኩት። ቤኪን ብዬ ነው ከልቤ አይደለ። አሁን እና እዚህ ጋር ያለው ሰው ይቅርታ ጠይቃት ስላሉኝ እኔ እሷን ያወቅኩት ቪዲዮ ከሰራች በኋላ ሆሳና ከሄደች በኋላ ነው። እሷን በስትክክል ያወቅኩት ቤኪ ነው ሙሉ መረጃ። የዋንትያ ደካማ ጎን ልጇ ነው ያለኝ። በቃ በጣም ብዙ እኛ ስለ ልጅ ኑራት ምንም ማውቀው ነገር የለም። ክርስቶስ ምስክሬ ነው። እኔ ምዬ እናገራለሁ። ስለዚህ እኔ በዋንትያ ፊት እዚህ ጋርም የዋንትያ ጓደኞችም አላችሁ። ከሁሉም ነው የወጣነው። እኔና ጀነራል ከሰውም ከቤኪም ከዋንትያም ከፈጣሪም ወጣን። ገባ? ራሱ ምን አለ እኮ በኮሚኒቲ ይጠየቁ አለ ስራውን ሰርቶ። ስለዚህ እኛ አደባባይ ላይ ነው የቀረነው። ችግር የለውም ግን በይቅርታ እሷ ይቅር ካለች ፈጣሪም ይቅር ይለናል። ዋንትያ እኔ ከልቤ ነው ሰው ስለገፋፋ ምናምን አይደለም። በጣም ጸጥቶኛል፣ ተጸጽቻለሁ። እህት አለኝ፣ እናት አለኝ። አጥፍቻለሁ። በእኔ ምክንያት በጣም ብዙ ተብለሻል። በጣም ይቅርታ አድርግልኝ የኔ እናት። በጣም ተጸጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ። ቤኪን ብዬ ነው። ቤኪን በጣም ስለምወደው ነው ይሄን ነገር ሁሉ ያደረኩት። ግን አሁን በጣም ጸጽቶኛል። ከልቤ ነው በእውነት። በጣም ይቅርታ አድርግልኝ የኔ እናት። ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸትኩ ማለት ነው። ሙሌ ዊንታይ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም። ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ። ያው የልጄ የምወክለው እኔ ነኝ። ታዲያ ሰው የት ድረስ ነው? ትላንት አብሮ የበላን አብሮ የጠጣን አብሮ የተጓዘን ሰው በዚህ ልክ በህዝብ ፊት ለማሰደብ 50 ሺህ የኢትዮጵያ ብር ከፍሎ አንዲትን እናት እንደዛ ባለ መልኩ የሚያሰድበው የነገር ታዲያ በብዙ ሰዎች ዘንድ እጅግ አግራሞትን ጭሯል። ትላንት አብሮ የበሉ አብሮ የጠጡ ሰዎች ዛሬ እንዲህ በሆነ መልኩ ለአንዲት እናት 50 ሺህ ብር አስከፍሎ በየአደባባዩ የሚያሰድብ ስብዕና ያለው ሰው እንዴት ያለ ነው? አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ እኔ እንደዚህ መጥቼ አላውቅም። ግን አሁን ደግሞ ደከመኝ። ለሰው ደስታ ነው የምከውፈው። አይምሮ ይደክሞኛል፣ ውስጤ ይደክሞኛል። ዛልኩኝ ብታዩ ደከመኝ። ዛልኩኝ መቀጠት አለማዝናችሁ አውቃለሁ። እነዚህ ማለት የለብኝም ሊሆን ይችላል። አንዳንዴ እኮ ይደክማል እኮ። የትኛውም ጉዳይ ላይ ዋን ለእኔም ለእግዚአብሔርም ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ከዛ በኋላ እኔና አንቺ የተናበርንበትን ቦታ እነግርና ጨርሼ እወጣለሁ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው። በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል።
እንደ በግልጽ ካላደረኩ እንደምጠይቅ እንኳን ደውዬ ነው የነገርኳት ለእናት ምን ብዬ አሁን እሺ አሁን አንድ ነገር ልንገራችሁ እዚህ የምታዩት እዚህ ያላችሁት በሙሉ ሙሉ ሰው ይገባል ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ ሁለቱም ባሉበት ደግሞ ምንም ሊጠይቃቸው እንዳትል ለደቂቃው ጃዝ ፍለክት እኮ አይደለም የጠየቀኝ እኔ እናንተ እኮ ብቻችን ሆነን ነበር አውርተንም ነበር የቱ ጋር እኔ ውስጥ መጣ አላወራኝም እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምን ነው ታባጣቸው እሱ ሁለታችሁ አውሩ ቤኪ እሱ ሁለታችሁ አውሩ ሩም ላይ ተገናኝታችሁ ነው አልተገናኛችሁ እኛ የምናውቀው ነገር የለም ዋንቲ እዛ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄቲሙ ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ እኔ ጠይቃኛል ማማንትያ በልጇ ለምን ትምላለች በሰደብካት ህፃን ልጅ ለምን ትምላለች አይለልት የትማትማል ብለዋል ለምን መሰለሽ ያኔ ቀን ሁለት ቀን እኔ እንቅልፍ አልተኛውም እኔ ጋር እየደወለች እያለቀሰች ሜሪ ውላለች የዛን ጊዜ እነ ሊያ አሁን አንድ ነገር ልንገራችሁ እሺ ቀጥይ ማይ እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት ትላንት አንቺን የያዘች ማዘር ትሙት ካፈሩኝ አይመልሰኝ ነው በጣም ቆሻሻ ወንድ ነው ደፋነ አንቺ ግማታም ግምናትሽ ትጂ that's who you are ባለጌ የተደፈረችን ህፃን ልጅ ቪክቲም ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው ትዝልሻል ያወራነው ሳውርቼሽ ነበርና ለምን እንደዚህ የሰራሹ ብለሽኛል አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው ከዛ ሊያን አስገቢ ስልክ ብዬ ሊያ ይው እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው ነይ ተመለሺ አስገቢ ቦታው ላይ ስለነበረ አዎ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናገር የነበረው ሜሪ ነበረች እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን ያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም ያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው ያም አንሶ ግን ለሰው ደውለ ስደባት ዋንቲያን ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ ስለዚህ እነዛ ልጆች እንዴት አወቁ አይቨን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል ልጄ ሞኒካ መሆኗን ሞኒካ ናት ደካማ ልጇን እንትን እየፈለጋችሁ ስደባት ኢቭን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው ለሱ ታዩ መልሳለን ለሱ አትግቢበት አንቺ ልጅ ነሽ ተረጋጊ ፈታበይ ለትላንትና ለተሰደበው ሁሌ ኮንሲኩዌንስ አለ አንድ ሰው ሲያረግ እሱን አንቺ አገባሽም ግን ያ አንድ ሰው የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም ቴንክ ዩ አንቺ
ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን፣ ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም። የተፈጠረው እንዴት መሰለሽ ልቡዬ፣ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እቺ ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበር። ኖ ዋንትያ ጠንካራ ልጅ ነሽ ልቡ። አንዴ ላውራ እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ መጠየቀው አንትያ ነች። እሱን እኔ መሰክራለሁ። ላይክ ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይሄው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብለዋል። አይኖ ማስረጃ አለን ብለዋል ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታቻለ አስገብ ጀነራል አንደኛ እሱም ይግባ እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? የሱ ማስረጃ ጀነራልን አስገቡ። እኔ አሁን ላይ እኔም ያድያለች ጀነራል ይግባ እነሱ የሚያወሩት ነገር ይኖራል። ያ እኔም ፖይንቱ እሱ ስለሆነ ነው። ማታ ቤኪ ወጥቶ በመሳደቡ ማለት ነው በጣም እኔም ከማንም በላይ ተናድጃለሁ። ከማንም በላይ ማለት ነው። ምክንያቱም አይኖ ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛዋም ሴት መሰደብ የለባትም። የትኛዋም ማንንም የመስደብ መብት የለውም። አንድ ጥያቄ ልጠይቅህ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱን ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብረን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር እኔ ጀራል አንዴ ሚታርክ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ አንቺም እየሰማሽ ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር ያድያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ካንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ እያወራሁ ነው። አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ የሀዲያ ህዝብ ነገር እኔ እያወራሁ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለነዚህ አሹ ሲናገር ነበር። አንተም ወንክ ሌላም የትራንስፖርት አልተቀበለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንዴ? ሲጀመር አንተም ወንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ?
ጃዝ ተረጋጉ። አንዴ የትራንስፖርቴሽኑም ልናገር ነው። እንመጣለን። አንዴ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። ቤኪ ለኔ ደውሎልኝ በእጃ ዙር አንተ ወደሃት ከዚህ እንድትሄድ አረክ አይደል ብሎዋል አላልክም? ይሄንም ተናገራሽ። በኔ ፊት ነው ያወራከው። ዋንት ያለችው ሁሉም ፈርተው ማውራት እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹም ለምን ተናገረ? ምን አልከኝ? ቆይ ቀን ስናወራ ዋንትያን አንተ ለራሲ ፈልገ በእጃ ዙር ከዚህ እንድትሄድ ያደረጋ ቤኪ ብሎ እኮ ደውሎልኝ አውርቶኝ ነበር ብለህ ነበርኩ እኮ እኔ ላይፍ ላይ መጣን ብሎ ነበር። እንደዛ አይደለም ያልኩህ አንተ በጀመራ አዳምጥ ያልኩህ እኔ ከጃዝ ጋር ስትሄድ ጃዝም እዚህም አለ እሱም ያውቃል። ከጃዝ ጋር እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ እኔን ትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር እሷ የሌለባትን ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናም ብዬ ከዛ ዘጋውበት خلاص። ይሄ ቅድም ሲጀመርኔ ዋንትያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔም አለው ያልኩሽ ለዚህ አሁን አሹ አንተ እኮ ያልከው ነገር ብሏል እሱ ጃዝን ከጃዝ ጋር ተስማምተው እንትን ብለው ሄደዋል። አይዋ ይሄን ያልኩት እሱ እኔም አውቃለሁ ሰምቻለሁ እኮ ይሄን ቅድም እኮ አውሪ ሲል ተደበረው ለዚህ አሁን እንዳረሰው የሚያሰማው ልጅና ጃዝን ጥሩት ናገባና ኦዲዮን አሰማን። ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉሙልኛል ወይ ዘመዶቼ ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራ ኦዲዮን እንስማ። ጃዝ ሪኩዌስት ላክ ወይ ሊሊ ዋንትዬ እኔ የኛን ልጆች ጸባይ አውቃለሁ። ቮሶቹን እየቆራረጣ ነው እና ቶሎ ግባ አውቃለሁ እኔ አውቃለሁ። ይሄ እኮ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ፣ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላ ለኔ ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም ሚላም ተገናኝተን ሰምተሻል፣ አይተሻል። አንቺን ያስተዋወቀ ራሱ እሱ እኮ ነው ከኔ ጋር አንቺን ራሱ ተሳደቡ ብሎ ለኔና ለስራ ባልደረባ ለሸራ ደውሎ ተናግሮ ካዳ። የሚገርም እኮ ነው የሰው ልጅ አስተሳሰብ። እኔ ለአንድ ደቂቃ ውሸት አላወራም። ጌታ እግዚአብሔር ምስክሬ ነው። እኔ ጴንጤ ነኝ። ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ያው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን። አብዛኞቻችን ስራችንን የሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንደ አንድ ኢትዮጵያዊ በዚህ ጉዳይ ልጆቼ፣ እናቴ፣ ሚስቴ ፐርሰናል አላደርገውም መጣለሁኝ። ዋንትያ እህቴ ናት። ልጄ ዋንትያን ልትደርስ ሜቢ 2 ዓመት 3 ዓመት ቢቀራት ነው። በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት እጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘው የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትናንት በኔ ቤት የሆነው ጉዳይን ግን እዚህ ጋር ማውራት የምፈልገው ነገር አለ። እኔና ቤኪ ሜቢ በዚህ ሰዓት እሱ ተጣልቶኛል፣ እኔ ግን አልተጣላሁትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እቺ ልጅ ሴት ልጅ ናት፣ ታመን ያለፍንበት ጉዳይ ነው። ሁላችንም ይሄ ጉዳይ ሀትሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስጠቀም ቤቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃዝ የት ገባ? ይቅርታ አድርጊ። እውነታው እንደዚህ ጮህ ይወጣ ከታች አለ ሳቡን እያለ ነው። ከታች አስገቡኝ እያለ ነው አለ። ፈልጊ እኔ ላውራ ይኸውልሽ፣ እሱም ይመጣል። አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን። ችግር የለውም። ሶ እንደ ማህበረሰብ እኔ ሀዲያ ተወላጅ ነኝ። እናንተ ደግሞ የተለያያችሁ፣ የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ ፖለቲካ ኢሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል። አንድም ቀን አንዴ ላሰማቸው ቀኑን ቅድሚያ አሰማን። እሺ ይሄ
ከላይ ያለው ቮይስ የግል ነው። ያው ገንዘብ የተላላክ ነው ምናምን ምን ይላል? ቀዮ እዚህ ጋር ቲውስዴይ ዲሰምበር 11 ይላል። ቲውስዴይ ዲሰምበር 11 መች ነው ዋንትያ የሄድሽው? ቀኑን አንቺ ወቂው ያው ነገር ማለት ነው። ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ሰማኝ ልብሱን ምን ልብሱን ግለሰቡ በአዲሱ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ፣ ወይንም ህዝቡን ሚዲያን ለመቀስቀስ ብፈልግ አንድ ቃል በቂ ነው። ገብተዋል? ያው ይሄን ብሏል። ደርሳለሁ በቃ ገብተዋል ያለውን ስም እኔ አንደኛ ራት ኔቢው በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል? ማዘር ነኝ ምናምን ማዘር ትሆን አትሆን እኔ እንጃ። ለምታወራ ሳትቀር አውርቻት አንድ ሰው ከሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስ ፋይን በቃ እኔ ምንም ከሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ታምረም የለም። ከሷ የሚያስፈልገኝም ነገር የለም። ከሷ የሚያስፈልገኝ እርዳታም የለም። በሷ በኩል የሚወጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንዴት እያየች እንደሆነ አይተሃል እኮ እያሳየች የነበረችውን ባክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኛለሁ። ስለ ብርም ስለ ልብስም ኢማጂን እዚህ ሶሻል ሚዲያ ላይ ዋንትያ እራሷን ትጎዳለች ማስረጃ አለኝ ተብሎ የሚነገርበት ነው። ልጃችሁ እንደዛ ቢባል ልጃችሁ ላይ ማስረጃ ይዤብሻለሁ፣ እጅ ውስጥ ያለሽ ወፍ ነሽ፣ ወይ ለቅሻለሁ ወይ ጨምቅሻለሁ፣ ህይወትሽ በእጄ ነው። አንድ ሰው ቡሊ ማድረግ ስለሚችል እቺ ልጅ እራሷን ዲፌንድ ማድረግ ስለማችል አውርታ ሰው ማሳመን ስለማችል ለምን ሰው ኮናት እሷ ይከፋታል። እራሷን ልታጠፋ ነው ተብሎ ተቀልዶባት በቪዲዮ ደግሞ ድረሱልኝ ብላ አለቀሰች። ይናደዱባታል። ለምን ድረሱልኝ አልሽ? ለምን የጀመርሽውን አልጨረስሽውም? ለምን አልሞትሽም? እየሰማን ያለን እናገናዝብ እንጂ የሰው ልጅ ናት፣ ሰው ናት። እኛ እንደምንሰማን እንደምናዝን እንደሚከፋት እሷም ይከፋታል። ግን እሷ ሲከፋት ህፃን ልጅ ይዛለች። ህፃን ልጅ አለች አስበው። ስለዚህ ሰው ስንሆን በቃ የሰው ልብ ያለው ከዋንትያ ጋር ይቆማል። ይሄ የዘር የምን ጉዳይ አይደለም፣ የሰው ልጅ የምን ጉዳይ ነው። ዋንትያን በአደባባይ እንዳዋረዷት በአደባባይ ወጥተው እህቴ ይቅርታ አድርጊልን ብለው በህዝብ ፊት ይቅርታ ጠየቋት። ይህ የሆነው እንግዲህ በዋንትያ ሴትነቷን እንጠቀም ብለው በተከለከለ አንድ ጓደኛዋ ሆኖ እንዲሁም ደግሞ ብዙ ሀገር አብሯት የሄደ አገሬን ላስተዋውቅሽ ብሎ ወደ ሀገሩ ይዟት ሄዶ ከዛ በኋላ ነው እንግዲህ ይህ ጉዳይ የተፈጠረው። ሴትነትሽን እፈልገዋለሁ ሲላት አይ ሴትነቴን ሳይሆን አንድ ላይ እንስራ፣ የመጣሁት ለስራ ነው፣ ከዛ ውጭ ግን እኔ ሴትነቴን ዝም ብዬ አሳልፌ የምሰጥ ሰው አይደለሁም፣ ኃላፊነት ያለብኝ ልጅ ነኝ ስትለው አንቺን በጥፊ ነበር ማለት ብሎ እንደውም ለመምታት ሁሉ የተጋበዘ ሰው ነው እንግዲህ ከፍሎ ዋንትያን ያሰደባት ማለት ነው። ይኸው ፎንቃ ላይ ነበሩ። ቤተሰብ ስማ በደንብ ፎንቃ ላይ ናቸው ይቅላሉ ነበር። አንቺ ነሽ እንጂ ማሰጪው እኔ እኮ ማልሰጥ ነገር የለም ይላል። የማንም ሰገጤ ፈልፈል አይጫወትብንም። ልጨርሰው? እሺ
ጨርሰው ተብያለሁ። እሺ ምን ልስጥ? በደንብ በውስጥ ምንድነው በደንብ አርጎ በውስጥ ስለሚጀናጀኑ ስለሚቁላሉ ምን ብለው እቺ እንቁርት የምትባል እካክ ኦሮሞ ስለሆነች ነው የተሰደበችው እንጂ ሌላ ብትሆን አትሰደብም። ይሄው ስትርመጠመጥልሽ ነበር በአደባባይ ያለ ሌላም አለ። ወይ እንዲህ ግን አሻፍደሽ አልሰጥም ግን አይከብድም እንደ ገለቴ እንደዚህ ፎንቃ ነበሩ እንደዚህ አብረው ሲርመጠመጡ ነበር። ከዛ የሆነ ቦታ ላይ ግን አልተመቻቹ። ሎንግ ዲስታንስ ፍቅሩ የሚደብረው ምንድነው ስትቀማመሱ ላትጣጣሙ ትችላላችሁ። ልጅቷ ደግሞ እንደዚህ አይነት ችግር አለብሽ። እውነቱን ነው የምነግርሽ። ያን ግነሽ በጣም ትርመጠመጥ ያለሽ ምን አይነት ችግር እንዳለብሽ ሊገባኝ አልቻለም። ይሄው በድምፃዊ ዮሴፍ ገብሬና በቀድሞ ፍቅረኛው መካከል የነበረው የልጅ አስተዳደግን መሰረት ያደረገው ክርክር በመጨረሻም በድምፃዊው አሸናፊነት መጠናቀቁ ተሰምቷል። ግለሰቧ በግል የማህበራዊ ትስስር ገጿ ላይ የተሰማትን ከባድ ሐዘንና እንዲሁም ደግሞ ቅሬታ በተመለከተ በምሬት ገልጻለች። ከዚህም ጋር ተያይዞ ሆስፒታል ስለመግባቷም የገለጸችው ነገር አለ። እናት ሶስና ግርማይ በሰጠችው አስተያየት እናትነት ከቁስና ከቤት ልፍ ሲልም ከመኪና እንደሚያንስ ሲነገር እንደማየት ልብ ሰባሪ ነገር የለም በማለት ጥልቅ ሐዘኗን ገልጻለች። በሌላ መልኩ ታዲያ ከዚሁ ጉዳይ ጋር ተያይዞ ፍርድ ቤቱ ለልጁ የሚሆነውን ነው የወሰነው። እዚህ ጋር መታየት ያለበት እናትነት ብቻም ሳይሆን ልጁ እንዴት ባለ ምቹ ሁኔታ ውስጥ ቢያድግ ነው ለእነርሱ ጥሩ የሚሆነው የሚሉ ነገሮችን ነው ፍርድ ቤቱ ገምግሞ ውሳኔ የሚያሳልፈው። ልጅ የእናቱን ብቻም ሳይሆን የአባቱንም ፍቅር ማግኘት አለበት። ፍርድ ቤቱ ግራ ቀኙን ተመልክቶ አጥንቶ ነው መጨረሻ ላይ ትክክለኛ ውሳኔ የወሰነው የሚሉ ሐሳቦችንም የሚሰጡ ሰዎች አሉ። ፍርድ ቤቱ ልጁ አባቱ ጋር ሆኖ እንዲያድግ የወሰነው ውሳኔ እጅግ ስህተት እንደሆነና በማህበራዊ ህይወት ሰራተኞች አማካኝነት የተሰበሰበው መረጃና ማስረጃ ቁስን ብቻ መሰረት አድርጎ ለልጄ የሚበጀውን ነገር ከልክሎት ከአባቱ ጋር እንዲያድግ አድርጎታል በሚልም እናት ሶስና ግርማይ ወቀሳዋን አቅርባለች። እናት ሶስና ግርማይ ከፍርድ ቤቱ ውሳኔ በኋላ በጣም አዝናለሁ፣ አሞኛል አለው ግን ደግሞ ደክሞኛል፣ ያልፋል፣ ፈጣሪ እንዲመረኝ ብቻ ጸልዩልኝ፣ ይህ ሁሉ ምን አደረኩኝ፣ በዚህ ደረጃስ ምን በደልኩ በማለት ከልጇ ጋር መለየቷን በተመለከተ የተሰማትን ሐሳብ በሐዘን ገልጻለች። የፍርድ ቤቱን ሂደት በተመለከተ በዝርዝር ባሰፈረችው ጽሑፍ ላይ እንደዚህ ትላለች። አሁንም ፈጣሪ ይፍረድብህ ስትል ድምፃዊ ዮሴፍ ገብሬን ተወቅሳለች። ጭካኔ
ማስመሰል፣ ውሸት፣ ክፋት መልክ ቢኖረው አንተን ይመስል ነበር ስትል በደለኛ ያለችውን ድምፃዊ ወቅሰዋለች። ትዝ ይላችኋል ትላለች ደግሞ ትዝ ይላችኋል እኔ እዛ ፍርድ ቤት ሆኜ ነበር ያኔ የተሰማኝን የጻፍኩት። አሁን ደግሞ ሆስፒታል ውስጥ ነኝ። የነዚህ ሁሉ ስቃዮቼ፣ የእንባዎቼ፣ የህመሞቼ ባለቤት አንተ ነህ ስትል መልሳ ድምፃዊውን ተወቅሰዋለች። ጉዳዩ ከተጀመረ ወደ 6 ወር ገደማ ሆነው። ታዲያ ከቀጠሮዎች ሁሉ ያስደሰተኝና ተስፋ የሰጠኝ ቀጠሮ የምስክርነት ቀን የሚሰማበት ነበር። በጣም ሰፊ ተስፋ፣ በጣም ብዙ እውነት ያየንበት ያስመሰከርንበት ቀን ስለነበረ እሱን ቀን ብዙም አርሳውም። የተከሰስኩበት ነገር ብዙ ነው። ያም ቢሆን ግን የቀረቡብኝ ክሶች አሉባልታ ብቻ ናቸው። ምንም ክስ የሚመስል መረጃም ማስረጃም አልቀረበባቸውም። የምትሰራው መሸታ ቤት ነው ወይንም ባር ውስጥ ነው፣ እያመሸች ነው የምትገባው፣ ክለብ ታድራለች፣ ሱሰኛ ነች የሚሉ ክሶች ቀርበውብኛል። ልጄን ገንዘብ መጠያቂያም አድርገዋለችም ብሎኛል። ከጓደኞቼ ጋር አትስማማም፣ ጸብ ነች የሚሉና ሌሎችም ሐሳቦች አንስቶ ወቅሶኝ ነበረ። ምንም እንኳን እንደዚህ ያሉ የውሸት ክሶች ቢቀርቡ ብኝም በእኔ በኩል የተሰሙ ምስክሮች ግን ያረጋገጡልኝ ሌላ እውነት ነው ስትል ምስክሮቿ የመሰከሩላትን እውነት በተመለከተ ትናገራለች። ስራዬ የባልትና ውጤቶች እንደሆነ ከነማስረጃው መስክረዋል። ምንም አይነት ሱስ ውስጥ እንደሌለው ጎረቤቶችም ቤተሰቦችም መስክረዋል። በተቃራኒው ለልጆቼ እናት እንደሆንኩኝ በደንብ አስረድተውልኛል። ምንም አይነት የጠየቁት ገንዘብ እንደሌለና ገንዘብ የጠየቁትም ከሆነ በደረሰኝ መልኩ አቅርቦ እንዲያሳይም ተጠይቆ ነበር። ያንን ግን ማድረግ አልቻለም። ስርዓት ከሌላቸው ጓደኞቹ ጋር የመስማማት ግዴታ የለብኝም። ጓደኞቹ ያላቸውን አጸያፊ ባህሪም በተመለከተ ለፍርድ ቤቱ በዝርዝር አስረድቻለሁ። ለከሰሰኝ ክሶች ሁሉ አንድም ማስረጃና ምስክር አላቀረበም። እኔን ነች ብሎ በከሰሰኝ ጉዳይ ራሱ በቆፈረው ጉድጓድ በተቃራኒ ራሱ ገብቶበታል። ከጓደኞቹ ጋር ተሰብስቦ አጓጉል ነገር ሲጠቀሙ ልጄም ሆነ ሌላም ምስክር እንዳየ ተመስክሯል። ለልጄ እሱ ጋር መሆን አስጊና አስፈላጊ ያልሆኑ ነገሮችን ማየት የለበትም በማለትም በደንብ አስመስክሬያለሁ። የሶሻል ወርከሮቹ የቤት ለቤት መረጃ መሰብሰብ ቀን እኔ የምኖርበት ሰፈር ሁሉ ሄደው ብዙ መረጃ ሰብስበዋል። ትምህርት ቤቱም ሄደው ብዙ ነገር አጠያይቀዋል። ከጎረቤቶች ያገኙት መልስ ልጆቼን እንዴት እንዳሳደግኳቸውና ምን አይነት ጠንካራና ጎበዝ እናት እንደሆንኩም አስረድተውልኛል። አምሽቼ እንደማላቅም ገልጸዋል። የትምህርት ቤቱ መምህራንና ሰራተኞችም ሳይቀሩ እሱን አንድም ቀን አይተውት እንደማያውቁ ተናግረዋል። አለማየትም ብቻ ሳይሆን የትምህርት ቤት ክፍያ እንደማይከፍልለትና መጥቶ እንኳን ልጁን አይቶ እንደማያውቅ፣ ይህም ብቻ ሳይሆን ልጁ የሚማርበትንም ትምህርት ቤት ስም ጨርሶ እንደማያውቅ መስክረዋል። አሁን የምኖርበት ቤትም በብዛት ያለኝን ጊዜ ከልጄ ጋር ቤት እንደማሳልፍ፣ ስራ ሲኖረኝ እንኳን ትዕዛዝ ለማድረስ ብቻ እንደምወጣ፣ አምሽቼ እንደማላውቅም ምስክሮቼ በይፋ መስክረውልኛል። ያም ቢሆን ግን የሶሻል ወርከሮቹ ውሳኔ የሱ ገቢ ከሷ ይበልጣል፣ የሱ ቤት ከሷ ይበልጣል፣ ልጁ የራሱ መኝታ ቤት አለው፣ ሰፈራቸው ቦሌ ነው፣ ከአክስቱ ልጆች ጋር ይጫወታል፣ ብዙ መጫወቻ አላቸው በሚል ልጄ ከሱ ጋር እንዲያድግ ብለው ወስነዋል። የጉብኝት ቀንም በተመለከተም ታዲያ በ2 ሳምንት አንዴ ብቻ እሁድ 4 ሰዓት ወስጄው 11 ሰዓት ላይ እንድመልስ ተነግሮኛል። ተገርሜያለሁ። ሁሉም ነገር እሱ እንደሚፈልገው ነው የሆነለት። ይህም በእጅጉ አሳምሞኛል። እውነትና እናትነትስ ወዴት ይቀበራሉ? እናትነት ከቁስ ከቤትና ከመኪና እንደሚያንስ ሲነገር እንደማየት እንዲሁም እንደ መስማት ልብ ሰባሪና አሳማሚ ነገር የለም ስትል የልብ ስብራቷን በተመለከተ በግል የማህበራዊ ሚዲያው ላይ ገልጻለች። የተከሰስኩበት ነገር መዓት ነው፣ አሉባልታ እንጂ ክስ አይመስልም ያለችው ሶሲ ግርማይ በክሷ ላይም የምትሰራው ባር ውስጥ ነው፣ እያመሸች ትገባለች፣ ክለብም ታድራለች፣ ሱሰኛ ናት፣ ልጄን ገንዘብ መጠቀሚያ አድርገዋለች፣ ከጓደኞቼ ጋር አትስማማም፣ ጸበኛ ነች የሚሉ መሆኗንም በምሬት ስትናገር ነው የታየችው። ሶሲ በዚህ ሀተታዋ ላይ እንዳስቀመጠችውና እንደተመለከትነው ከሆነ ጆሲ ከልጁ ፊት የተለያዩ ሱሶችን እንደሚጠቀም፣ የትምህርት ቤት ክፍያም እንደማይከፍል ተናግራለች። እንደ ሶሲ ገለጻ ጉዳዩን የመረመሩት የማህበራዊ ሰራተኞች ያቀረቡት ሪፖርት ለውሳኔ ትልቅ ሚና ተጫውቷል ብላለች። ሪፖርቱም በዋነኝነት ትኩረቱን ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊው ገቢ ከሷ የተሻለ መሆኑ፣ ቤቱ ሰፊ እና ለልጁም የተለየ መኝታ ቤት ያለው መሆኑ
መኖሪያው ቦሌ አካባቢ መሆኑና ለልጁ መጫወቻ መኖራቸውንም መሰረት በማድረግ ልጁ ከአባቱ ጋር እንዲያድግም ወስኗል የሚለውንም አስቀምጣለች። በዚህም መሰረት ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነ ሲሆን እናትየው በየ2 ሳምንቱ አንድ ጊዜ ብቻ እሁድ ቀን ለጥቂት ሰዓታት እንድትጎበኝ ተፈቅዶላታል ተብሏል። ሶሲ በሰጠችው አስተያየትም ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ እንደማዘን ሰባሪ ነገር የለም በማለት ጥልቅ የሆነ ሐዘኗንም ገልጻለች። በጠበቃዋ ሰብለ አሰፋ አማካኝነት የተለያዩ መረጃዎችን በማቅረብ ስትከራከር ብትቆይም ውጤቱ ግን እናትነትን የገፋ ነው በማለት ነው ሐሳቧን ያስቀመጠችው። በዚህ ሰዓት በሆስፒታል ውስጥ እንደምትገኝ የገለጸችው ሶሲ እውነታውን ከፈጣሪ እጠብቃለሁ ሐቄንም ከሱ ነው የምጠብቀው የሚል መልእክቷንም እንዳስቀመጠች ነው ይሄው ያገኘነው የጽሁፍ መረጃም የሚያመላክተው።